ዛሬ ግን ለምን ለሀብል ልደቷን አታከብርላትም? ደህና ነሽ ግን ኩኩሻ? ቆይ የወንሽው ወይ ደግሞ የወሰድሽው ነገር አለ እንዴ? አመት ደግሞ ልደትሽ ካናዳ ነው የምታከብሪው? ውይ ይቅርታ፣ እንደዛ ለማለት ፈልገሽ መስሎኝ ነው። እኔ እንኳን እንደዛ ለማለት ፈልጌ አይደለም። ይልቅ እቺ ለልደትሽ ያዘጋጀሁልሽ ስጦታ ነች። ማለት ያንቺን የአንገት ሀብል? የአባትሽ አንገት ሀብል ነው። አይ በፍጹም አይሆንም። እንዴ ለምን? ይሄ እኮ አባትሽ ለመጨረሻ ጊዜ ለልደት የሰጠኝ ስጦታ። ነግሬሽ ነበር እኮ ሀና። የዘንድሮ ልጆች እንደዛ አይነት ነገር አይፈልጉም። እነሱ የሚፈልጉት መኪና ወይ ደግሞ ሌላ ነገር ነው። ደግሞ ስቀልድ ነው። ይኸውልሽ ይህን ስጦታ በፍጹም መቀበል አልችልም። እሺ ይሄ ስጦታ ያንቺ ነው። ምናልባት ደግሞ ሌላ ለሚገባው ሰው ብትሰጪ የሚሻል ይመስላል። ሀብል መቼ ነው የተወለደችው? ግን ልደቷን አክብረላት ታውቃለህ? መቼም ያው እናቷ አክብረላት አታውቅም ብዬ። ቆይ እናቷ እንደማታከብርላት እንዴት አወቅሽ? ኦ ለነገሩ ተይው ከመነ እና እነ ሚርሲ ምናልባት የሆነ ነገር ሲያወሩ ሰምታቸው ይሆናል እያልክ ነው? ቆይ ግን አብረን በትክክል ማርዳን የት ነው ያገኘሻት? ክፍለ ውስጥ ነው ያገኘኋት። በጣም ፈርታና ተደናግጣ ነበር። ታብሌቷ ራሱ ተሰባብሮ ነበር። ስራ ልንገድለው እንደነበረ ተሳስታ ብትናገር እሱን እቅድ ሰርዡ አልኩሽ እኮ። አይገባሽም እንዴ? አሃ በጣም ጥሩ። አሁን አንቺ ከወንድምሽና ከአባትሽ ጋር ታረቅሽና እኔን አጸደ ጨረቃ ልታስቀሪኝ እንደዛ ነው ሀሳብሽ? ትሰሚኛለሽ? ግን አሁንም ቢሆን አንድ ያልገባሽ ነገር አለ። የማህደር ገዳይ ነሽ ብለሽ ልታስፈራሪ ነው? እንደውም አሁኑን ፖሊስ ጠርተሻጂኝ አስይጂኛ። እንዴ አንቺ ምን ሆነሻል? ቢያንስ እንኳን ድምፅሽን ቀነስ አድርጊው እንጂ። ቆይ ግን ምን ሆኜ ነው እስከዛሬ አንቺ የምትይውን ሁሉ አሜን ብዬ ስቀበል የኖርኩት? ሜርሲ በጣም ይቅርታ። ይኸውልሽ እኔ አሁን ወይኔ እንውረድ እቅድ የለኝም፣ ግን ደግሞ አብረን ወይኔ እንውረድ ካልሽ በጣም ጥሩ። እሺ ለአንቺ ስል ህይወቴን ሁሉ ነገር አሳልፌ በሰጠሁሽ፣ ቆይ ለእኔ የሚገባኝ ነገር ይሄ ነው? እስከዛሬ ለራስሽ ጥቅም ስትይ ይሄን ሁሉ ነገር እንዳደረግሽ ማላቅ ነው እንዴ የሚመስልሽ? ምንድን ያልሽው? ደስ የሚለው ነገር እንኳንም አክሲዮኔን በስምሽ አላዞርኩት። በመጨረሻም ብቻሽን ቀርተሻል። በጣም አዝናለሁ። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? ሀብል ድራማ በሀብል ድራማ አሁን ላይ በጣም አዳዲስ ነገሮች እየታዩ ይገኛሉ። በተለይ ደግሞ የሜርሲ ለውጥ። ሜርሲ እንግዲህ እንደሚታወቀው በአክስቷ በአጸደ ቁጥጥር ስር ሆና ነበረ። አጸደ የምትላትንና አድርጌ የምትላትን ነገር ስታደርግና ከቤተሰቦቿ ጋርም እንግዲህ በእሷ የተነሳ ትልቅ ችግር ውስጥ እንደገባች ነበር የምናውቀው። ነገር ግን አሁን ላይ ሜርሲ የማትገመት ሰው ሆናለች። እያደረገች ያለችው ነገር ሁሉ በጣም የሚገርም ነው። እንግዲህ ይህንን ታደርጋለች ብለን አንዳችንም አልጠበቅንም። ሜርሲ ከአክስቷ ጎን ሆና ቤተሰቦቿን ስትጠላ፣ እንዲሁም ደግሞ እንግዲህ ሀብልን አዲሷን ሙሽራ ማለት ነው ዓይንሽን ላፈር የቤተሰቦችን ንብረት ለመውረስ ነው በእዝራ በኩል የመጣሽው በማለት ከአክስቷ በተቀበለችው ወሬ እንግዲህ እሷን ሳይቀር ስታሰቃያትም ነበረ። በእርግጥ መጀመሪያ ላይ ሜርሲ መጥፎ ልጅ አልነበረችም። በጣም ሲበዛ የዋህና የራሷን ህይወት የምትኖር ነበረች። አክስቷ አጸደ ናት። እንግዲህ እዚህ ቤት ውስጥ አንድ ቀን አውጥተው ይጥሉሻል፣ ሁሉን ነገር እዝራ እየወሰደው ነው፣ አንቺ ምንም ድርሻ የለሽም፣ አረ ንቂ እያለች በየቀኑ ተንኮልና መጥፎ ነገሮችን ወደ አእምሯ እያመጣች ልጅቷን ሙሉ ለሙሉ ተቆጣጥራት ነበረ። እና እንግዲህ ለብዙ ጊዜ እስከ ስር ድረስ የተዳረገችው እንዲሁም ደግሞ የማህደር ሞት ውስጥ እጇ ሁሉ እንዲኖርበት ያደረገችው አጸደ ናት። ለክፉ ቀን ወይም ደግሞ መጨረሻ ላይ እንግዲህ አልሞት ባይ ተጋዳይ ለመሆን ሜርሲ ትጠቅመኛለች ብላ ነው በወንድሟ በኩልና በወንድሟ ልጅ በእዝራ በኩል ያለው ነገር ሙሉ ለሙሉ እንዳበቃ ስላወቀች በእነሱ ዘንድ ምንም አይነት ተቀባይነት እንደሌላትና ሲበዛ ገንዘብ ወዳድና ክፉ ሴት እንደሆነች ስለገባቸው ከዚህ በኋላ እነሱን ማሳመንም ሆነ ከነሱ ምንም ማግኘት አልችልም ብላ ስላሰበች ሜርሲን ነበር ያጠመደቻት። በደካማ ጎኗ ገብታ እሷ ጥሩ አክስት መስላ አባቷንም እንድትጠላ፣ ወንድሟ ደግሞ የእሷ ትክክለኛ ወንድም እንዳልሆነ ዲቃላ እንደሆነ ወድቆ የተገኘ እንደሆነ እየነገረች እንድትጠላው ስታደርጋት ነበረ። የቤተሰቦችሽን ንብረት የዚህ ቤት ልጅ ሳይሆን አንቺ ብቸኛ ልጅ ሆነሽ እያለ ሙሉ ለሙሉ ንብረቱን ሊወስድ ነው እያለች የልጅቷ አእምሮ ላይ የምታደርገው
መጥፎ ጌም ማለት ነው። ሜርሲ ሙሉ ለሙሉ ቀይሯት ልክ እንደ አጸደ እያሰበች ነበረ። ራሷን መቆጣጠር ስላልቻለች እንግዲህ ይህን ነገር እንዳወቀችም ሳይቀር ለአባቷ ነግራው ነበረ። ለአባቷ እዝራ ወንድሟ እንዳልሆነና እሷ የዚህን ቤት ድርሻ እንደምትፈልግም ነግራው ነበር። ይህ ነገር የሆነው ታዲያ አጸደ እኔ ላንቺ እየለፋውልሽ ነው፣ አንቺን ነፃ ለማውጣት ከማደር ሞት ገዳይነት ነፃ ላወጣሽ እየጣርኩኝ ነው። ነገር ግን ደግሞ ንብረትሽን ተቀበይና በእኔ ስም አድርጊው፣ ያለዛ መልስ ይወስዱብሻን በማለት ንብረቷን ልትቀማት አጸደ ከጫፍ ደርሳ ነበረ። ታዲያ እንግዲህ በየቀኑ የምታይባት የራስ ወዳድነትና የገንዘብ ወዳድነቷ የአጸደ ተንኮልን ሜርሲ ልብ ማለት ጀምራለች። ለዛም እንግዲህ ባልተጠበቀ ሁኔታ በባለፈው ክፍል ላይ ካያችሁ እንግዲህ ማርዳ በር ላይ ቆማ ነበረ። ሜርሲ ደግሞ ቤተሰቦቿን ይቅርታ ጠይቃ እግራቸው ስር ወድቃ ይቅርታ ጠይቃ ነበረ። ነገር ግን ይቅርታ ስትጠይቅ አንድ ነገር ብላለች። ጥሩ ሰው መስዬ ተለሳልሼ ቀርቤያቸው ውድቀታቸውን ነው ማቃርበው፣ ባዷቸውን ነው ማስቀራቸው እያለች እየፎከረች ነበረ። ልክ እንደ አጸደ ሆና ወይም ደግሞ ከአጸደ ጎን እንደሆነች ሆና። ነገር ግን እንግዲህ በዛ ቅጽበት ነበረ የቤተሰቦቿን ይቅርታ ስታገኝ አጸደ አንድ ነገር ነገረቻት። አሁን እነሱ ስላመኑሽ ይሄ አያሳስብም፣ አባትሽ አምኖሻል፣ ወደ ቀጣይ እርምጃችን መሄድ አለብን ስትል አጸደ ሌላ ርዕስ ትከፍታለች። እሱም እንግዲህ እዝራን እስከ መጨረሻው ማስወገድ አለብን፣ እሱ በጣም መጥፎ ሰው ነው ስትል ለሜርሲ ትነግራታለች። ሜርሲ በነገሩ እንደማትስማማና በፍጹም እንደዚህ አይነት ነገር ሊደረግ እንደማይገባ፣ ቀስ በቀስ እጃችን በደንብ እየተጨማለቀ ነው፣ ከዚህ በኋላ እንደዚህ አይነት ነገር አናደርግም፣ ምንም ቢሆን እኮ ወንድሜ ነው ትላታለች። ታዲያ በዚህ ቅጽበት እንግዲህ የሆነ እቃ ከበር ላይ ይወድቃል። ተሯሩጦ በሩን ሲከፍቱት ግን ትንሿ ልጅ ማርዳ የቢኒት ነበረች። ማርዳ ያዘችው አይባር ነው የወደቀው። ምክንያቱም ያወሩትን ሰምታለች። እዝራን እናስወግደው እናስገድለው ስትል አጸደ ማርዳ በር ላይ ቆማ ሰምታቸዋለች። ታዲያ እንግዲህ በፍጥነት በሩ ሲከፍቱት ማርዳ ነበረች በር ላይ ያለችው። በዛ ቅጽበት አጸደ ልጅቷን ካልገደልኩሽ ስትል የልጅቷ ፊት ላይ የሚታየው ፍርሃት ልጅቷ ስትንቀጠቀጥና ስትፈራ ሜርሲ ልብ ብላ አይታታለች። ወደ ኋላ ተመልሳ ሜርሲ ልጅ እያሉ እናቷ እዝራን በጣም ታሰቃየው ነበረ። ታዲያ ሜርሲ ይህንን ነገር የወንድሟ እናቱ ስትገርፈው የሚያሳየው ፍርሃት፣ ከዛ እሷ ደግሞ ወንድሟ ሲገረፍ የምታለቅሰው ልቅሶ ትዝ አላት። ልጅቷ በጣም አሳዘነቻት እና እንግዲህ ይህ ነገር ይመስለኛል ሜርሲን ሙሉ ለሙሉ የቀየራት። ታዲያ በዛ ቅጽበት ደግሞ ወንድሟ እዝራ ስለ ልጅነታቸው አንስቶ እየነገራት ነበረ። ልጅ እያለን በውሸት እኔን ታስገርፊኝና ከዛ አብረሽኝ ታለቅሽ ነበረ እያለ ስለ ልጅነታቸው ያወራታል። በዛ ቅጽበት እንግዲህ ሜርሲ ሙሉ ለሙሉ በሚያስደነግጥ ሁኔታ ተቀይራለች። ምናልባት ይሄ ነገር ማስመሰል ይሆን ባላቅም፣ ግን ሜርሲ አሁን ላይ ተቀይራለች። እናም ተንኮለኛዋን አጸደን ከድታታለች ማለት ነው። እንግዲህ አጸደ እንደለመደችው ሜርሲ ልታዛት፣ ይችን ህፃን ልጅ ነው ነገር ካላደረግናት ነገ ላይ ታዋርደናለች፣ ሚስጥራችን ሰምታለች በማለት ለሜርሲ ትነግራታለች። ሜርሲ ይችን ህፃን ልጅ ድጋሜ እንዳትነኪያት ስትፈራ በጣም አሳዝናኛለች፣ በፍጹም የፈለገችውን ታድርግ እንዳትነኪያት ብትላትም አንቺ ማን ነው ለሰው አዛኝ ያደረገች በማለት እንግዲህ ሜርሲና አጸደ ይጣላሉ። ታዲያ ሜርሲ እንግዲህ አንቺን ብትወኝ ስለ ወንድሜ ግድያ ያወራሽውን ሁለተኛ እንዳትደግሚው ብትላትም አጸደ በንዴት እንደለመደችው ሜርሲን ትናገራታለች። ሜርሲ እኔ ከዚህ ከክፋትሽ ጋራ አልተባበርም፣ እስከ ዛሬም ደግሞ በአንቺ መጥፎ መንገድ ስለሄድኩኝና ምክር ስለተጓዝኩኝ ፈጣሪ ይቅር ይበለኝ፣ ድጋሜ ግን ካንቺ ጋራ በምንም አይነት ሁኔታ አብሬ አልጓዝም፣ እዚህ ጋር አብቅቷል፣ የቤተሰቦችን ይቅርታ አግኝቻለሁ ብላ እንግዲህ ሜርሲ አጸደን አልፈልግሽም፣ የክፋትሽ ተባባሪ መሆን አልፈልግም ብላ እንግዲህ እንቅጩን ነግራታለች። ይሄ ነገር አጸደን በጣም አናዷታል። በፍጹም አላማዬና እቅዴ እንድታበላሽም አልፈቅድልሽም፣ ስለዚህ እስር ቤት ትበሰብሻታለሽ በማለት ስታስፈራራት አእምሮ ሰላም እንዲያገኝ እሱንም መታሰርም ካለብኝ እታሰራለሁ፣ ነገር ግን ከአንቺ ጋር አልተባበርም ስትል እንግዲህ አጸደን
ከአጠገቤ እንዳደርሽ ስትል ዋጋውን ሰጣታለች። አጸደ ቀጣይ እርምጃዋ ምናልባት ሜርሲን መጉዳት ሊሆን ይችላል። ምክንያቱም በጣም ብዙ እቅዶቿ ሁሉ ከሜርሲ ጋር የተያያዘ ነበረ። ንብረትንም ቢሆን አገኛለሁ ያለችው በሜርሲ በኩል ነበረ። ምክንያቱም ደግሞ በእዝራና በወንድሟ በአቶ እስክንድር በኩል ምንም አይነት ተስፋ እንደሌላት ስለምታውቅ ሜርሲን ተጠቅሜ ብዙ ነገር አገኛለሁ ብላ የቋመጠችው አጸደ አሁን ላይ ሜርሲ ሙሉ ለሙሉ ከድታታለች። ከአንቺ ክፋት ጋራ አብሬ አልተባበርም በማለት እስከ መጨረሻው ትታታለች። እንግዲህ የአጸደ ቀጣይ እርምጃ ከበድ የሚል ይመስለኛል። ምክንያቱም አንዳንዴ አልሞት ባይ ተጋዳይ ወይም ደግሞ እኔ ከሞትኩ ሰርዶ አይብቀል የሚባለው አባባል አለ። ይህን ነገር አጸደ ልትጠቀም ትችላለች። ምናልባትም ሜርሲን ማስፈራራት፣ ምናልባትም ሜርሲ እስር ቤት እያለች ካያችሁ አጸደ እየሄደች ሜርሲን ትጠይቃት ነበረ እንዴት እንደገደለቻትና እንዴት እንዳስገደለቻት ሆን ብላ ወሬውን ስታጣራ እያየናት ነበረ። ምናልባትም በዛ ሰዓት እንግዲህ አጸደ ሪከርድ እያደረገቻትም ሊሆን ይችላል። ምክንያቱም ለአንድ ቀን ይጠቅመኛል በተሸነፉ ጊዜ ወይም ደግሞ እሷን ለማስፈራሪያነት እሷን ለመቆጣጠር ያመቸኛን ብላ ሪከርድ ሚዛባት ሊሆን ይችላል። ነገር ግን ሜርሲ ከማህደር ሞት ጋራ ንክኪ እንዳላት እሷ እንዳስገደለቻት ስታወራ እውነቱንም በትክክል የነገረቻት አጸደ ነው። ታዲያ አጸደ ቀጣይ ላይ ሜርሲን እንዲሁ የምትዋት አይመስለኝም። እቅዷን ሁሉ አበላሽታባታለች። በሌላ በኩል ደግሞ ኩኩሻ ናት። ኩኩሻ የሀብልን ህይወት ቀምታ እየኖረች እንደሆነ ስታስብ ደስተኛ እየሆነች አይደለም። እዝራን በተደጋጋሚ እያገኘችው ነው። እንግዲህ እዝራ ቤተሰቦቹን አያውቅም። ኩኩሻም እንደዛው። ምናልባት እዝራና ኩኩሻ እህትና ወንድም ይሆኑ ይሆን እንዴ? ምክንያቱም ብዙ ጊዜ ኩኩሻ ወደ እዝራ ነው እግሯ የሚያመራት። እዝራም ደግሞ እሷን በጣም ነው የሚከታተላት እና ቀረቤታቸው ምናልባት በመካከላቸው የምር እህትና ወንድምነት እንዳይኖር ብዬ አስባለሁ። ምናልባትም ወንድሟ ወይም ደግሞ እህቱ ልትሆን ትችላለች ብዬ አስባለሁ። እዝራ እስካሁን ድረስ ስለሱ ማንነት ባያውቅም ግን እውነታው ግን የዛ ቤት ልጅ አለመሆኑ ነው። ነገር ግን እዝራ የሚያውቀው የአቶ እስክንድር ልጅ እንደሆነ ነው። ልጅነት ግን የለውም ማለት ነው። ታዲያ እንግዲህ ይህን የጊዜ ጉዳይ ነው እንጂ ማወቁ አይቀርም። ኩኩሻ ደግሞ ጎዳና ያደገች ምንም ቤተሰብ የሌላት ናት። ምናልባት እህትና ወንድም የሆኑ በጣም ነው የሚተሳሰቡት። ታዲያ ኩኩሻ በጣም ንጹህ ልብ ያላት ወይም ደግሞ መጥፎ ስራ ስትሰራ አእምሯ የሚወቅሳት ልጅ ናት። የሀብልን ህይወት ቀምታ መኖሯ በፍጹም እያስደስታት አይደለም። ውስጧን ሰላም እየነሳት ነው። ምንም እንኳን በድህነት ብታድግና ጎዳና ላይ ብታድግ ችግር እንኳ ቢኖርባት የሰውን ህይወት ቀምታ መኖሯ ደስታ እየሰጣት አይደለም። ለዛም እንግዲህ በተደጋጋሚ ራሷን እየተቆጣጠረች ትገኛለች። ለእዝራ በተደጋጋሚ ምልክት እየሰጠችው ትገኛለች። ባገኘችው ቁጥር መጥፎ ስራ ውስጥ እንዳለችና የሰውን ህይወት ቀምታ እየኖረች እንደሆነ ደስ የማይል ሁኔታ ውስጥ እንዳለች ስትነግረው እዝራ ነገሩን እየተጠራጠረ መጥቷል። ይቺ ልጅ ምን አይነት ህይወት ውስጥ ብትሆን ነው እንደዚህ እያለች ያለችው የሚል ጥርጣሬ እዝራ ውስጥ እየጫረች ትገኛለች። ምናልባትም እዝራ በባለፈው ክፍል ላይ ምናልባት ይሄ ነገር ከሀብል ጋራ የተያያዘ ይሆን እንዴ ሲልም ሰምተነዋል። ስለዚህ ነገሩን በቀላሉ የሚተው አይመስለኝም። የኩኩሻ ሁኔታ እዝራን በጣም አሳስቦታል። ምን ብትሰራና ምን ብታደርግ ነው ነገሯ ሁሉ አክሰንቷ፣ ንግግሯ፣ አለባበሷ፣ ብዙ ነገሯ እየተቀየረ ነው በማለት ጥርጣሬ ውስጥ ገብቷን እዝራ እሷም ደግሞ እንዲጠራጠር የሚያደርጉ ነገሮችን እየሄደች ትነግረዋለች። ታዲያ ወይዘሮ መነን ደግሞ በፍጹም ይሄ ነገር ብትናገር ይገልሻለሁ፣ ካናዳ ሳልገባ ይሄ ወሬ እንዲሰማ አልፈልግም። ካናዳ ከገባን በኋላ እውነተኛ ልጇን እነግራታለን። ለጊዜው ግን አንቺ ነሽ ልጇ በማለት እንግዲህ የልደት ቀኗን በማስታወስ የሀብልን የልደት ቀን ለኩኩሻ ተከብሮላታል። በዚህ መሀል እንግዲህ የኩኩሻ ወይም ደግሞ የሀብል ወላጅ እናት ባለቤቷ ወይም የሀብል አባት የነበረው ፍቅረኛዋ ማለት ነው ያኔ አንድ ስጦታ ሰጥቷት ነበር፣ የአንገት ሀብል። ያንን ሀብል እንግዲህ ለኩኩሻ አስራላታለች። ልታስርላት ስትል ግን ኩኩሻ አንድ ነገር ብላለች። ይህን ነገር መቀበል አልችልም፣ ለሚገባው ሰው ስጭ ብላ እናትየዋ ላይ ጥያቄ ፈጥራባታለች። እናትየዋ ለምንድን ነው እንደዚህ ያለችኝ? ለምንድን ነው ለሚገባው ሰው ስጭ ብላ ያለችኝ? ማን ነው የሚገባው? ይሄ ነገር እኮ የአባቷ ስጦታ ነው፣ ስለዚህ የሚገባው ለሷ ነው ስትል እንግዲህ ግራ ተጋብታለች። አሁን ላይ ኩኩሻ በፍጹም ይሄን ህይወት አልወደደችውም። ሴትዋን በጣም ለምዳታለች። ያለ እናት ያደገችው ኩኩሻ
አሁን ላይ በእናት መታቀፍ የእናትን እቅፍ ለምዳለች። ሴትዋ በትንሹም ቢሆን እንደ እናት እየሆነችላት ነው። ይህን ነገር አይታ ይህን እውነት ብናገር እሷን እናትነቷን እቅፏን አጣዋለሁ፣ ዝም ብል ደግሞ አእምሮ የሰላም አጣ እያለች ትገኛለች። እንግዲህ ኩኩሻ ይህንን ነገር እስከ መቼም ይዘው የምቀጥል አይመስለኝም። እውነቱን መናገሯ የማይቀር ነው። በመጨረሻም እንግዲህ ሜርሲና አጸደ ቤት ውስጥ እየተደባደቡ ነው። እዝራ የሀብልን ልደት እያከበረላት ነው። ሊያከብርላት የቻለውም ደግሞ ኩኩሻ ልደቷ ነው አክብርላት ብለው ነው። በቀጣይ በሀብል ምን ይፈጠራል የሚለው አጓጊና ልብ አንጠልጣይ የሆነው ሀብል የዛሬው ተረካችን ይህን ይመስል ነበረ። በሌላ እስከምንገናኝ ቸር ቆዩልኝ።